ሰላም 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 ውድና የተከበራችሁ የኔ ልዩና እንቁ ተወዳጅ ፋሚሊዎቼ እንደምን ከረማችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ ብዝት ይበልኝ። እንግዲህ ከሰሞነ ሕማማት በኋላ በዚህ ቻናል ድጋሚ መጥቼ አላቅም። በጣም ከልብ አድርጌ ይቅርታ ጠይቃለሁ። አብዛኞቻችሁ በውስጥ ጠፍተሃል፣ ስለ ሀይሚና ስለ ብሩኬ ምንም የምትናገረው ነገር የለም እንዳሁኑ ወይስ ጸብ ሲፈጠር ብቻ ለማስታረቅ ነው ብቅ የምትለው አይነት ነገር ነው አብዛኞቻችሁ እየጠየቃችሁኝ የነበረው። እንደዛ እንዳልሆነና በግል ጉዳይ ምክንያት ወይም ደግሞ ካሜራማን ነኝና ከፋሲካ በኋላ በጣም ብዙ ሰርጎች ስለነበሩ እነሱን ያስተናገርኩ ስለነበርና ትንሽ ቢዚ ስለነበርኩኝ ነው። በዛ ምክንያት ነው ወደ እናንተ መምጣት ያልቻልኩኝ። ሰሞኑን ሕማማት ላይ ደግሞ ቁስሉን በማሰብ ማዘንና ቤተክርስቲያን ስግደት ምናምን ፕሮግራሞች ስለነበሩ ከነዛ ነገሮች ጋር ስለሚጋጭ አቁሜው ነበረ። ከዛ በኋላ ደግሞ እንዳልኳችሁ በስራ ምክንያት በጣም ብዙ ጊዜ ጠፍቻለሁ። 20 ቀን ምናምን አካባቢ ነውና ለሱ ይቅርታ ጠይቃለሁ። ፋሚሊዎቼ አስባችሁ ለጠየቃችሁኝ ተመለስና እየጠበቅን ነው ላላችሁኝ ደግሞ ትልቅ የሆነ አክብሮት አለን። እንግዲህ ቪዲዮ ስትጀምሩ ሁላችሁም እንደተለመደው ጠፍቼ ስለመጣው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እስከ መጨረሻው መመልከታችሁን እንዳትረሱ እያልኩኝ ዛሬም በብሩክና በሀይሚ ሀሳብ አንዳንድ ጉዳዮችን እንላለን እና በጣም እኔ ብጠፋም ብሩክና ሀይሚ ግን በጣም በተደጋጋሚ በጣም ብዙ ደስ የሚሉና ደስ የሚያሰኙ በጣም ብዙ ድል ያሉ ፕሮግራሞችን ከአንቨርሰሪ ጨምሮ የብሩክን ደስታ ከመግለጽ ከየትኛውም ነገር ጋር ከበዓል ጋር የተያያዙ በጣም ብዙ ደስ የሚሉና በጣም ብዙ ጊዜ ስናፍቃቸው በጣም ብዙ ጊዜ ስንመኙ የነበረውን ጊዜ በተደጋጋሚ ሲያስኮመኮሙን የነበረበት ጊዜ ነበርና በጣም ብዙ ደስ የሚሉ ቪዲዮዎችን አይተናል። በቃ በጣም ብዙ ተማርከናል። የነዚህ ልጆች ፍቅር ከቀን ወደ ቀን እየጨመረብን ሌላ ሙድ ውስጥ እንገባ እያደረገን ያለና ከባለትዳር ማን ነው አይደለም ለሪሌሽንሺፕ ለባለትዳር ሁላ የሚያስቀና ፍቅር የነበረበት ጊዜ በጣም ብዙ ደስ የሚሉ ጊዜያቶችን ያየንበት ታይም ነበርና እኔ ወደ እናንተ መምጣት አልቻልኩም እንጂ እነሱን እግር በእግር ነው የምከታተላቸው። ሁላችንም የነሱ ፍቅር ያለብን እነሱን የምንወዳቸው የነሱን አንድነት የነሱን ፍቅር የነሱን ሰላም የምንፈልግ ሁላችንም እነሱን መከታተላችን እንዳለ ሆኖ ነገ ከነገ ወዲያ ሊፈጠሩ የሚችሉ ነገሮችን ደግሞ ከግምት ውስጥ እያስገባን ነው የምንሄደውና የምናየውና በጣም ነው የምንወዳቸው፣ በጣም ነው የምናደንቃቸው። እኛ ደግሞ እዚሁ ቡታጅራ እስከሆኑ ድረስ በአይንም የማየት እነሱን የማግኘት ሰላምም የማለት አጋጣሚዎች ስለነበሩ በቃ ምን ልበላችሁ በጣም ደስ የሚል ጊዜ ነበር እያሳለፍን የነበረውና እኔ እንደነገርኳችሁ በአንዳንድ ነገሮች ቢዚ ቢሆንም የሆነ ቦታ ከወጣው ወይ የሆነ ቦታ ሲሄድ ኢቭን አንዳንድ ነገሮችን አብረን የማሳለፍ ታይም ጊዜያቶችን አግኝቻለሁ ከብሩክ ጋርና በጣም ደስ የሚሉ ጊዜያቶች ነበሩ ለአብዛኞቻችን። ልክ እንደዛውም ደግሞ ሰይጣን በቃ እንትን አያጣም የሆነ የሚመስለው ነገር አያጣምና በእዩ በኩል አንዳንድ ነገሮችን ለማሳንሳት እሷ ብሩኬን ለማስጠንቀቅ እየሞከረች ያለችበት ሁኔታ ወንድሞቿን ቤተሰቦቿን ሰብስባ እኛ ለአንተ ካነሰን ወንድ አይደለንም ናና አውራን ወጣና አውራን ኤቭሪቲንግ በጣም ብዙ የቁጣ መንፈስ ምናምን ያዘሉ ነገሮችን ይዘው እየመጡ ያለበት ሁኔታ በጣም አዛኞቻቸው አይታችኋል ብዬ አስባለሁና እነዚህ ልጆች ሰላም ሲሆኑ ፍቅራቸውን ድሮ ሲቀጥል ከድሮ የበለጠ ጠፍ ድርብ ሆኖ ያላቸው ግንኙነትና ሪሌሽንሺፓቸው ሲታደስ በቃ ምን ልበላችሁ እኛ ምን ፈልገው ወይም ደግሞ ለነሱ ምንመኘው ነገር ከነገ ወዲያ አሁን ለማየት ስንጀምር ሰይጣን በተለያዩ መንገዶች የነሱን ግንኙነት ለማበላሸት ያላቸውን እንትን ለማጠልሸት ምናምን በጣም የማይፈነቀለው ድንጋይ የማይመሰው ጉድጓድ የለምና ይሄ ከእዩ ጋር የተያያዘ ነገር ደግሞ ከዚህ በፊትም በጣም ብዙ ጊዜ ነግሬያችኋለሁ። በጣም ብዙ ጊዜ አሁን ላይ ካልተገደለ አሁን ላይ ይሄ ነገር መፍትሄ ወይም ደግሞ እልባት አግኝቶ ልጁ ዲኤንኤም ተመርምሮ ይሁን በየትኛው መንገድ ይሁን ብሩኬ ባለፈው እንዳወራ ነው ማለት ነው ያ ምርመራም የቆየው በአንዳንድ ሁኔታዎች ምክንያት ነውና ይሄ ምርመራ ይፋ ወጥቶ ነገሩን ግልጽ መሆን አለበት ወይም ደግሞ እሷ ከብሩኬና ከሀይሚ ህይወት መውጣት አለባት ባይ ነኝ። እኔ ነገ ብሩኬና ሀይሚ ማን ነው ቢጋቡም ነገ እነዚህ ልጆች ልጅ ቢኖራቸው ነገ ትልቅ ላይፍ ቢጀምሩ ወይም ደግሞ የተከበረው ትዳር ውስጥ ቢገቡ እቺ ልጅ አሁንም እንደዚህ አይነት ቪዲዮዎች የምትሰራ ከሆነ ወይም ደግሞ አሁንም ህይወታቸው ውስጥ እየተመላለሰች ቁርሾ ለመቀስቀስ የምትሞክር ከሆነ ጥሩ አይደለም። ሀይሚም ሆነ ብሩኬ የተረጋጋና እርግጠኛ የሆነ ላይፍ መኖር አይችሉም ብዬ ነው ማስበው። ከዚህ በፊትም በጣም ብዙ ጊዜ ተናግሬዋለሁ። ለምን ይሄ ነገር ትክክል ስላልሆነ
ትክክል ስላልሆነ የሚደረገው ነገር የሚፈጠረው ነገር ወይም ደግሞ ነገ ከነገ ወዲያ ሊያመጣ የሚችለው መዘዝ ግልጽ ስለሆነ የሚታይ ነገር ስለሆነና አሁንም ብሩኬና ሃይሚ ይሄን ችግር ሳይፈቱት ሰላማዊ ላይፍ ለመኖር እየሞከሩ ያላቸውን ግንኙነት ምን ልበላችሁ ያላቸውን ግንኙነት በጣም አድሰውት በጣም ቆንጆ ሆኖ ከሙሽዬ ጋር ከጋሽዬ ጋር ከጓደኞቻቸው ጋር ከነፍጼ ከነሚፍታ ጋር በጣም ቆንጆ የሆነ ጊዜ እያሳለፉ ያነበራቸውን ፍቅር አድሰው ያንን በቃ ከዛ ከገዳም ከተመለሱ በኋላ በተለይ ፋሚሊ በጣም ብዙ ደስ የሚሉ ነገሮችና ጸብ የሚባል ነገር ከመሃላቸው አስወግደው ያላቸውን ሰላም አይታችኋል። በጣም ብዙዎቻችሁ ያላቸውን ሰላም አይታችኋል። በቃ በጣም ብዙ ዋጋ የከፈሉለት ፍቅር አለ። በጣም ብዙ እነዚህ ልጆች በጣም ብዙ ጣውረዶችን ያዩበት 2 እና 3 አመቶች አሉ። ለነዛ ጊዜያቶች ሲሉ ዋጋ ከፍለው ይሄንን ፍቅር እዚህ ጋር አድርሰውታል። አሁንም ቢሆን ይሄ አንድ መስዋዕትነት ነው አይደለም እንዴ? አንድ መስዋዕትነት ነው በቃ። ይሄም አንድ መስዋዕትነት እንደመሆኑ መጣል ከእዩ ጋር ያላቸውን ግንኙነት ወይም ደግሞ ከእዩ ጋር የተፈጠረውን ነገር በግልጽ ቁጭ ብለው ተነጋግረው ልጁ ዲኤንኤ መመርመር ካለበትም ተመርምሮ ልጁ ዲኤንኤ መመርመር ካለበትም ተመርምሮ ጉዳዩን መፍታትና እዚህ ጋር መግደል አለባቸው። እዩ በየመሃሉ እየተነሳች የብሩኬን ስም እያነሳች ማስጠንቀቂያ የምትሰጥበት ዛቻ የሚደርስበት ነገ ይሄ ልጅ እነዚህ ልጆች ምንም የሚያውቁት ነገር የለም። እዩ የምትነግራቸው ነገር በሙሉ አምነው ብሩኬ ላይ ጉዳት ቢያደርሱበት ወይም ደግሞ ብሩኬን ወደ ሆነ አቅጣጫ ቢመሩት አሁንም ተጠያቂ ብሩኬ ራሱ ነው። እውነቱን ነው የምነግራችሁ። ምክንያቱም ከእዩ ጋር የነበረው ነገር ወይም ደግሞ ከእዩ ጋር የጀመሩትን ነገር በግልጽ በይፋ እንደጀመሩት በይፋ አሳውቀው ነገሩን እዚህ ጋር ገለው ከሃይሚ ጋር የተረጋጋና ጽዱ ንጹህ የሆነ ፍቅር እንዲኖራቸው በቃ ሊኖራቸው ይገባል ብዬ ማስበው እንደዛ ነው። ፋሚሊ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ። እኔ ግዴታ ስለሆነ ላላቸው ግንኙነት ወደፊትም ለሚኖራቸው ግንኙነት አሁንም ላይ ላላቸው ሰላማዊ ላይፍ ግዴታና መሰረታዊ ነገር ነው ብዬ ስለማስብ ቀልድ አይደለም። እዛ ጋር ስትይ መጣ እቺ ልጁ የብሩኬ ነው ከማለት አሁንም ወደ ኋላ አለች። አሁንም ልጁ የብሩኬ ነው፣ አሁንም ልጅህን እመን፣ አሁንም ልጅህን የሆነ ነገር ያለች ጭራሽ አሁን ይባስ ብላ ወደ ዛቻና ማስፈራሪያ መጣለች። ነገ ከነገ ወዲያ ይሄ ዛቻና ማስፈራሪያ ወደ ተግባር ከተቀየረ ብሩኬ ራሱ በቆፈረው ጉድጓድ ራሱ ነው የሚገባው። እኔ ግልጽ ነው እየተናገርኩ ያለው። እኔ ብሩኬና ሃይሚን ስለምጠላ ወይም ደግሞ ለብሩኬና ለሃይሚ ፍቅር ስለሌለኝ አይደለም። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ከእንደዚህ አይነት ግርግርና ሰላም ከሚነሳ ነገር ነፃ የሆነ የፍቅር ግንኙነት እንዲሆናቸው ስለምፈልግ ነው። ሰላማዊ የሆነ ላይፍና የሆነ ሰዓት እየቆሰቆሰ የሆነ ሰዓት እየተነሳ ችግር የሚፈጠር ነገር እንዳይኖር ስለምፈልግ ነው። ከዚህ በፊት ተናግሬያለሁ። ከአንድ ወር በፊት ምናምን ይሄ ነገር እንደሚመጣ ስለሚታወቅ ማለት ያስታውቃል። በቃ አሁን ዝም ብሎ ተዳፍኖ ቢቀራሱ እነዚህ ልጆች ነገ ትልቁም ነገር ላይ ብያለሁ። ነገ ትልቁም ነገር ላይ አሁን ትናንት ሃይሚ ቆንጆ ቪዲዮ ሰርታ ነበር፣ ደስ የሚል ቪዲዮ የፕራንክ አይዲያዎቿን እያሳደገች ፕራንክ የምታደርግበትን ነገር እየመረጠች በጣም ደስ የሚሉ 2-3 ቪዲዮዎች አሉ። ከዚህ በፊት ራሱ የድሮ ሃይሚን የሚያስታውስ የእብደቱ ፕራንክ ራሱ ከሀብ ጋር ተነጋግረው የሰሩት በጣም ደስ የሚል ቪዲዮ ነው። በቃ እነዚህ ልጆች ወደ ድሮ ሙዳቸው ወደ ሰላማዊ ፍቅራቸው ወደ ደህና ህይወታቸው እየተመለሱ ነው። ትናንትና የሰራችው ቪዲዮ ህልም አላት። ዱባይ ቤት ገዝታ ብሩኬ ሽማግሌ ልኮላት ሄዳ 4 ልጆች እዛ መውለድ እንደምትፈልግና እዛ መኖር እንደምትፈልግ ኤቭሪቲንግ በጣም ብዙ ነገሮችን እንደ ህልም ስታስቀምጥ ነበር። ይሄ ችግር እዚህ ጋር ካልተፈታ ነገ እዛ ህልም ላይ ብትደርሱ ይሄ ልጅ የብሩኬ ነው ተብሎ ነገ መምጣቱ አይቀርም። አጠፋው ፋሚሊ። ይሄ ልጅ ነገ የብሩኬ ነው ተብሎ ዱባይ መላኩ አይቀርም። ለምን አሁን አይሆንም? ለምን አሁን ይሄ ጉዳይ ተመርምሮ ወይም ደግሞ ይፋ ወጥቶ ለምን እዚሁ አይገደልም? ለምንድነው ተደፋፍኑ የሚቀረው? እቺ ልጅ ለምንድነው በወር ሳምንት እየጠበቀች እየተነሳች ይሄን ጉዳይ በየቀኑ የምትቆሰቁስበትና ዛቻና መሰሪያ ለብሩኬ ነው ተደረዘ? ለምን አይቀርም? ለምን አትተውትም? ለምን አይተውም? ለምን ይሄ ነገር ተመርምሮ መፍትሄ አግኝቶ እልባት አግኝቶ እናንተም ሰላማዊ ነው የተረጋጋ ህይወት እንድትኖሩ እሷም እዛው በጻው ላይ ራሷ ልጅ እንድታሳድግ ለምን ይሄ መፍትሄ ለምን አይሆን? ምንድነው ችግሩ? ፋሚሊ ሀሳብ አስተያየት ካላችሁ እስቲ እናንተ ሀሳባችሁን አስተያየታችሁን ኮሜንት ላይ ያሳውቁ። እኔ በጣም ስለሚከነከነኝ ነው። እኔ እሷ የሆነ ቪዲዮ በሰራች ቁጥር በጣም ነው የሚያስጠላ። የነዚህ ልጆች ሰላም ሊደፈርስ ነው ፍራቻ ውስጥ ያለ በቃ
እነዚህ ልጆች ሰላማቸውን ፍቅራቸውን አሁን ያየንበትን አሁን ያሉትን ነገሮች ነው ማወቅም ማየትም ምንፈልገው በቃ እኔ ከብዙ ጊዜ በኋላ መጥቼ እናንተን በዚህ መልኩ ማናገር ወይም ደግሞ እናንተን በዚህ መልኩ መጨቅጨቅ አልፈልግም። ግን ቅር ይለኛል በቃ እንደዚህ አይነት ነገር በሰራች ቁጥር የሆነ ማስፈራሪያ የሆነ ነገር የብሩኬ ልጅ ነው ማለት አይሰለቻትም? የብሩኬ ልጅ ካልሆነ የራሱን በራሱ እንደሚተማመን ካሳየን በጣም ብዙ ጊዜ እኛ አምነናል አይደለም? እኛ ሀይሚ ማምናለች በቃ ልጅ እሱ እንዳሆነና ሰላማዊ ህይወት መኖር እንደምትፈልግ የተረጋጋ ላይፍ መኖር እንደምትፈልግ ሀይሚ ማምናለች። ስለዚህ ይሄንን ነገር በዲኤንኤ በግልጽ ለዚህ ልጅ በማስረጃ አሳምኖ ከነሱ ህይወት ውልቅ እንድትል ማድረግ ነው። ከዚህ የተሻለ ምንም አማራጭ የለም። ምክንያቱም ነገም ከነገወዲያም እነዚህ ልጆች የዛሬ 2 አመት 3 አመት 4 አመትም ልጆች ወልደውም ተጋብተውም ይሄ ነገር መቆስቆስ የለበትም፣ በየሳቱ መነሳት የለበትም። እዚህ ጋር ለባት ወይ መፍትሄ ማግኘት አለበት ብዬ ስለማስብ ነው። እናንተ ያላችሁን ሀሳብ አስተያየት ኮሜንት ላይ አሳውቁኝ። ከዚህ በተረፈ በጣም ደስ የሚሉ በጣም ቆንጆ የነበሩ ጊዜያቶች አሉ። በቃ ነው ብሩኬ ላይ እኔ ብያችኋለሁ። ሀይሚን የድሮዋን የፕራንክ ንግስት ናት ያልንባትን ሀይሚን በጣም ብዙ ቪዲዮዎች ላይ አይተናታል። ሰሞኑ በጣም ደስ የሚሉ ቪዲዮዎችን እያየን ነበር። ማርያም በጣም ማለት ነው በጣም ድሮ ሁላ ነጋሽዬ ጋር ያለች ማለት አብርሽን ፕራንክ ያደርጉበት ሙድ ምናምን ትዝ የሚላችሁ ከሆነ በቃ እንደዛ አይነት ሙድ ያለው ከሩታ ጋር የሆነ ጊዜ ሱፍ ለብሰው ምናምንም አይነት አለ። በጣም የሆነ ፋሽን አሳቢ ምናምን ተብለው እና በጣም ደስ የሚሉ የድሮ የሀይሚ ማንነቶች አሉና ከነዛ መካከል አንዳንዶቹ እየወጡ ወይም እየተነሱ ያሉበት ሁኔታ ነው ያለና በጣም ደስ የሚል ነው። በጣም የሚያምር ነው። ፍቅራችሁን ሰላማችሁን መድኃኒዓለም በዚህ ያዝልቅላችሁ። መሀል ላይ የሚመጡትን እነዚህን ነገሮች ብቻ ሰላማችሁን ለማንሳት ወይም ደግሞ ቁርሾ ለመቀስቀስ የማይፈነቅሉት ድንጋይ የለም ብያቸውና እንደዚህ አይነት ነገሮችን መፍትሄ በመስጠት በቃ እልባት በመስጠት ይሄ አሁን ግዴታ እልባት የሚያስፈልገው ነገር ስለሆነ ማለት ነውና ከዚህ በተረፈ ነው ምንም ልላችሁ አልችልም። ፋሚሊ በቃ በጣም ነው የምላችሁ፣ በጣም ነው የምናከብራቸው። በቀጣይ ቪዲዮ እንገናኛለን። ለዛሬ ይሄን ካልኳችሁ ይበቃል። ሰላም ቆዩልኝ።